አዛሬስ ደሴ ይባላል። የዛሬ ጉዳይ እንግዲህ በዋናነት እዚህ ያገናኘን ምንድነው? እንግዲህ እንደሚታወቀው በስግዋን ዩኒቨርሲቲ ውስጥ አዲስ ነገር እየመጣ ነው ብለን ነበር። እሱም ደግሞ ካራሞን የተሰኘ ወጥ ረጅም ልቦለድ አሳትመናልና ዛሬ ላውንች ኢቨንት አዘጋጅተናል። 50 የሚሆኑ ተጽዕኖ ፈጣሪ ሰዎችን አክሮስ ዘ ካንትሪ ጠርተናል። የጋራ የምንተዋወቅበትን ካራሞንን ደግሞ ለሕዝብ ይፋ መሆኑን ለንባብ መብቃቱን ለማሳወቅ ነው። ካራሞን በማን ተጻፈ? ምን ይዘቶችን በውስጡ አካቷል? ካራሞን እንግዲህ እንዳስተዋወቁት አዛሬስ ደሴ ደራሲው ነኝ። በእኔ ነው የተጻፈው። የተለያዩ ይዘቶች አሉት። ለምሳሌ ባህል፣ ሃይማኖት፣ ታሪክ፣ ፍልስፍና መሰል ነገሮች አሉት። በዋናነት ደግሞ ምንድነው ይሄ ተረታዊ የሆኑ ሚስቲክ የሆኑ ነገሮችን ደግሞ በሰስፔንስ ማንኛውም ሰው እንዲያነበው ከ13 ዓመት ጀምሮ እስከ 70 ዓመት ድረስ ያሉ ሰዎች ማንበብ በሚችሉበት ጥራት ተሰርቷል። እንግዲህ ይሄ ነው የካራሞን መልክ። ካራሞን እንግዲህ ሁለት ፓራራል ስቶሪዎች አሉት። ትይዩ ታሪኮች ነው የሚጀምረው። በአንደኛው ታሪክ ሳሊ የተባለ ካራክተር ሙያው መፈለግ የሆነ የጠፋን ነገር መፈለግ፣ ሰዎች ማንኛውም ነገር ፈልገው ሲያጡ ሄደው እንዲፈልጉላቸው የሚጠይቁት ካራክተር ነው እና በዚህኛው መጽሐፉ ስቶሪያችን ሲጀምር ከ81 ዓመት በፊት የጠፋ ከአንድ የብራና መጽሐፍ ላይ ተገንጥሎ የጠፋ ቅጠል ፈልጎ እንዲያገኝ ስራ ይሰጠዋል ማለት ነው። ይህንን በመፈለግ በ3 ቀን ውስጥ በሚያደርጋቸው ሂደቶች የተለያዩ ነገሮችን ዲስከቨር ያደርጋል እና ስለ ራሱም ስለ ፋሚሊዎቹም ስለ ቤተሰቡም የማያውቃቸውን አዳዲስ ነገሮች ዲስከቨር ያደርጋል። በዛ ሂደት ውስጥ ሄዶ መጨረሻ ራሱን ነው የሚያገኘው እና መፈለግ ብዙ ነገሮችን ፈልጎ መጨረሻ ላይ ራስን ማግኘት ምንድን ነው የሚለውን እንድናፈክር በር ይከፍታል። በሌላኛው ሳይድ ደግሞ 4 የኢያሱ የአቤቶ ኢያሱ የልጅ ልጅ የሆኑ 4 ሰዎች ከቤተሰብ የተሰጣቸውን አንድ ሚስጥር ለመፍታትና ለመድረስ ሲሞክሩ እናያለን እና መጨረሻውም የነሱ በተመሳሳይ መልኩ ብዙ ወጣ ያሉ ተረት የሚመስሉ ነገሮች በመጽሐፉ ውስጥ አሉ። የተለየ ምናቦች አሉ። ከዛ ባሻገር ሄዶ ግን መጨረሻ የልጅነትን ፍላጎት በልጅነት የነበራቸውን ፍላጎት አሁን በወጣትነት ዲስከቨር ማድረግ ማንነትን ማግኘት እነሱ ነገሮች ላይ ሲደርሱ በተለያየ መንገድ ይሄንን ሲያሳዩ እናገኛለን። ካራሞን ነው ትርጉም ይህን መስጠት አልፈልግም። የመጽሐፉ ዲዛይን እንግዲህ ካራሞን ዋኖስና ጭልፊት ነው የሚለው። ዋኖስና ጭልፊት የወፍ ዝርያ ናቸው። ስለዚህ ከተመሳሳይ ነገር የወጡ የተለያዩ መልክ ነው ያላቸው። መጽሐፉ ላይም እንደ ከበሩ ላይ እንደምናየው ደግሞ ሰማያዊና ብራውን አይን ያለው ሂድን የሆነ ሰው ከዛ ጀርባውን የሰጠ ደግሞ ሌላ ካራክተር እናያለን። ስለዚህ አንደኛ ምንድነው መጽሐፉ ምስጢራዊ ይዘት ያላቸውን ነገሮች ይዞ ይመጣል። ሁለተኛ ኢቭን አይኑን ደግሞ ስናይ አይኑ መሰረቱ ተመሳሳይም ቢሆን በሰማያዊና በብራውን መሆኑ ከተመሳሳይ ነገር የበቀሉ ነገሮች የተለያየ መልክ ይዘው ያድጋሉ። ለምሳሌ መላእክትና ሰይጣንን ስናይ ተመሳሳይ እንደዚህ አይነት ነገር መፈክሮች አሉ። ጨለማና ጥላን ብናይ ባህሪያቸው ተመሳሳይ ነው፣ ግን የተለያዩ ናቸው። ብራናና ወናፍን ብናይ እንደዛ አይነት። ስለዚህ ሰዎችም መነሻቸው አንድ ቢሆንም በተለያየ የህይወት መንገድ ሄደው የተለያየ እኩይም ወይም ሰናይ ባህሪ ላይ ይደርሳሉ። መጽሐፉ ላይም ዋኖስና ጭልፊት ናቸው ካራክተሮቹ። ወይ መንጠቅ የሚፈልጋለ ወይም ደግሞ ህይወትን እንደዚሁ የሚኖሩ ምን እየተካሄደ እንዳለ አንደርስታንድ ሳያደርጉ ማኒፑሌት የሚደረጉ ደግሞ ገጸ ባህሪያት አሉን። ስለዚህ እሱንም ሪፕሬዘንት እንዲያደርግ ነው። እንግዲህ ወጣቱ አሁን ላይ በተለይ ሶሻል ሚዲያ ላይ እኔንም ጨምሮ ሁላችን የንባብ ስኪላችን በጣም እየወረደ ነው በቅርብ ጊዜ ያሉት። አንተ እንደው ምታለ አንድ ጸሐፊ እንደምታስተላልፈው መልእክት? የዚህ ምክንያቱ የተለያየ ነው። ብዙ ጥናቶች ይሰራሉ፣ አሁንም መሰራት ይፈልጋል። እንደ ደራሲ ግን እኔ በራሴ በኩል ያለውን ነገር ደግሞ ለማየትና ለማንጸር ሞክሬያለሁ። አንደኛው ምክንያቱም ይመስለኝ አዳዲስ ጸሐፊዎችን ኢንቫይት አድርገን ለምሳሌ አዲስ ህጻናትን 12 13 ዓመት የሆኑ ህጻናትን ኢንቫይት አድርገን ልናስነብባቸው የምንችለው አይነት መጽሐፍ የለንም። አት ዘ ሴም ታይም ደግሞ ያን መጽሐፍ በ70 ዓመት ወይም በ60 ዓመት ያለ ሰው እንዲያነበው ማድረግ መቻል አለብን። በዛ ኳሊቲ መስራት አለብን ብዬ አምናለሁ እና አሁን ይሄኛው ካራሞን ሰስፔንስ ሴክሬሲ ኖቭል ነው። አጓጊ ነው።
ስለዚህ በየትኛውም እድሜ ያለ ሰው ልብ አንጠልጣይ ስለሆነ እሱን ተከትሎ ማንበብ ይችላል። ሴክሬሲው ደግሞ የተለያዩ ሂስቶሪካል ፋክቶች አሉት፣ ፊሎዞፊዎች አሉት። እድሜው ጎልመስ ስላለ ሰው ደግሞ እነሱ የበለጠ የሚስቡ ይሆናሉና ሰዎች ለምሳሌ አንድ ሰው ከሶሻል ሚዲያ ወጥቶ ወደ መጽሐፍ ልምጣ ቢል በሶሻል ሚዲያ ልክ የሚያጓጓ ስቶሪ ማምጣት አለብን፣ ሶሻል ሚዲያውን የሚያስረሳ። ስለዚህ በካራሞን በኩል በሱ ተሳክቶልናል ብዬ አስባለሁ። ስለዚህ ሶሻል ሚዲያን ማቆም ለሚፈልግ ሰው ካራሞንን ማንበብ ቢጀምር ትልቅ ምርጫ ነው። ከደራሲ አዛሪስ ምን ጠብቅ? ብዙ ነገሮች ይኖራሉ። በካራሞን በኩል የተለያዩ ኢቨንቶች ያስበናል። ወደ ፊልምም የመቀየር ጉዞ ጀምረናል። ወደ እንግሊዘኛም ተተርጉሞ የሚቀርቡበትን እነዚህ መንገዶች ጀምረናል። ካራሞን ግን በስግዋን ዩኒቨርስ ውስጥ ያለ አንድ መጽሐፍ ነው። ስግዋን ዩኒቨርስ የምናብ ዓለም ነው። በዛ ውስጥ የተለያዩ መጽሐፎች አሉ፣ የተጻፉም ተጽፈው ያለቁም አሉ። ስለዚህ የሚቀጥሉ ስራዎች ይኖራሉ ከዚህ በኋላ እና በስግዋን ዩኒቨርስ ውስጥ በጣም የተለያዩ ስራዎችን እንጠብቃለን። በኤቨንት ደግሞ የተለያዩ የክልል ከተሞች ላይ የተለያዩ ኤቨንቶችን እናዘጋጃለን። በፊልምም ደግሞ ከፊልም ባለሙያዎች ጋር እየተነጋገርን ነው። በፊልምም ደግሞ ካራሞን እንዲመጣ በደንብ ተስፋ እናደርጋለን። እየሰራንበት ነው።